ጉጉ ነው ከኔ ጀምሮ። እኔ ለምሳሌ አሁን የሆነ ሰንበዲ ሰርፕራይዝ አለሽ ቢለኝ ሁልጊዜም ስጓጓ ነው የምኖረው። እንኳን ሰው ታሞ እንኳን ተቸግሮ ማለት ነው። እሰጣለሁ ብላችሁ ስትበጠረቁ ትኖሩና 5 ሳንቲም ማሰጧላችሁ፣ በውስጥም ሲጻፍላችሁ ማሰጧላችሁ። ግን አሁን እግዚአብሔር ይመስገን ጊዜው የነቃ የደንገጥ የማለቱ ነው። መቼም ቢሆን እንሰጣለን ብላችሁ ሳሰጡ በተለይ እኔ 50 ሺህ ብር 100 ሺህ ብር ሲባል ማርያምን አላምናችሁም፣ ደስ አትሉኝም፣ አትመስጡኝም። ምክንያቱም ቀጣፊ ናችሁ። ለቅጥፍናችሁ እንትን ስለማትሉ ስለሆነ ስለማቃችሁ ይቺ 1 ሺህ ብር 2 ሺህ ብር 500 ብር ማርያምን በስነ ስርዓት ትገባለች። ቀኗን ጠብቃ ትገባለች። በጣም ነው አክሰፕት ማረጋችሁ እንደዚህ አይነት ሰዎች። በጣም አመሰግናለሁ። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። በጣም ነው የምንወዳችሁ። አዚዛዬም ሁላችሁ የምትሉት ካለ በሉና መጀመሪያ ከአዚዛን ጀምር፣ ከዛ ሁላችሁም ቀጥለን እንሰነባበታለን ማለት ነው። ያው ጥምቀት ስለሆነ ስለሚሄድ እኔም ማለት ነው። ዳኒ ትራቭልን ፎሎ እያደረጋችሁ ጋይዝ። አዚዛዬ ካንቺን ጀምር። አንቺ አውሪ። ሙኒትንም ፎሎ አርጓት። አዚዛ ካንቺን ጀምር። አዙ አዎ ማሪ ስድብማ ግድ ነው ውዴ። ቃል እየገቡ እኮ ማርያምን ሲያስጠሉ። አዚዛ ስራ ላይ ነሽ? አዎ አዚዛዬ እሺ አውሪና እንዝጋ። እሺ የኔ መልካም እህቶች በጣም ነው እማመሰግነው። ኑሩልኝ፣ ክበሩልኝ። የእናንተን በር አንኳኩቼ አፍሬ አላቅም። በያላችሁበት ቦታ አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ካሰባችሁት በላይ ይስጥልኝ። በጣም አመሰግናለሁ። ሙኒትዬ፣ ሳሪጁ፣ ሁላችሁንም ስም እንዳረሳ ማለት ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ጠይቃችሁ አትጡ፣ ሰጭ እንጂ ተቀባይ አትሁኑ ነው የምለው። ሀቢባዬ እንግዲህ አላህ ትዕግስቱን ሰጥቶሽ በሰላም ሀገርሽ ገብተሽ እናትሽን ስመሽ ተሳክቶልሽ የተሻለ ኑሮ የምትኖሪ አላህ ያድርግሽ። አብሽሪ፣ አይዞሽ፣ ጌታ ካንቺ ጋር ይሁን ነው የምለው። ምንም አላበዛም ከዚህ ውጭ። በጣም አመሰግናለሁ። ዱባዮች ትለያላችሁ። በጣም አመሰግናለሁ የእኔ መኩሪያዎች። እኔም መጣሁ፣ በቃ መጣሁ። እሺ እኔም መጣሁ። ነይ እንቀበላለን። ናይ ናቲ ይኸው ሮዚቲ 10 ሺህ ብር አስገብታለች። እሺ ሮዚቲ ይኸው እናመሰግናለን። እግዚአብሔር ልልክልሽ። እሺ ሙኒቴ አውሪ ደግሞ ሙኒቴ ቀጥ በተራ ሀቢባዬ እኔ ማር ዛሬ እኔ እና አንቺ ተመሳስለናል። እኔ በጉንፋን መጥቼልሻለሁ። እኔ ድምፅሽን እኮራበታለሁ። ነገ አንድ የሆነ አዲስ ነገር ሰርተሽ ሀገር ገብተሽ መጠቀሚያሽ፣ መክበሪያሽ፣ መደነቂያሽ እንደምታደርጊው አውቃለሁ። አላህ የሚሰጠን ነገር ከሰው በታች የሚያደርገን ወይም የሚያሳዝነንን ነገር አይሰጥም። ሰበብ አለው፣ ግን ለሁሉም ደግሞ ጊዜ አለው። አንድ ነገር ጊዜው እስኪመጣ ድረስ ዘር እንኳን ዘርተን ጊዜው እስኪደርስና እስኪወጣ ድረስ ተራ ሆኖ አረም መስሎ ነው የሚታየው። ያንቺም ጊዜ አለው። ይሄ ድምፅ የሚመሰገንበት እዚህ የገጠመሽ ነገርን የምታመሰግኝበት። ያኔ ይሄ ነገር ባይገጥመኝ ኖሮ ከኢመራት ወጥቼ ዛሬ ሀገሬ ላይ መጥቼ ይሄን አይነት ሰው አልሆንም ብለሽ የምትናገሪበት ቀን ይኖራል ሀቢባዬ። እና ለሁሉ ነገር አመስግኝ። ለሚሆነው ለማይሆነው፣ ለትልቁ ለትንሹ አመስግኝ። የሚሰጠንም የሚነሳንም እሱ አዋቂ ስለሆነ አይዞሽ በርቺ ሄድሽ ማለት ነገር አለቀ ማለት አይደለም። እዛም ሆነሽ እኛ እናትሽ፣ አክስትሽ፣ እህትሽ፣ ወንድሞችሽ ሁሉ ነገሮችሽ ነን። እናትሽን አላህ አፊያ ይስጣቸው። እንደው ሲያዩሽ እንዲያውም በቃ ድነው ይነሳሉ ኢንሻላህ። ሰቀቀኑም ናፍቆቱም ነው እንዲህ የሚያደርጋቸው። ቁጭ ብላችሁ ደግሞ ከእናትሽ ከሆነሽ ደውለሽ እዚህ ጋር ሀይ እንደምትይን በአዲስ ስራ ደግሞ ቲክቶክ ላይ እንደምትመጪ ወላሂ በትልቅ ተስፋ ጠብቅሻለሁ። ኢንሻላህ በርቺ። አመሰግናለሁ። በዚህ አጋጣሚ ሁላችሁንም ከልብ አመሰግናለሁ። ሁላችሁንም ስማችሁን እንደዚህ ብዬ አልናገርም። በአጠቃላይ ሁላችሁንም በቃ አንደኛ ሳሪ፣ ማሚ ሙኒት፣ እንዲሁም ማሚ አዚዛ፣ ነፂ፣ ሁላችሁንም ቤኮ፣ ዳኒ ትራቨል ከልብ አመሰግናለሁ። እንዲሁም ደግሞ ተከታታዮች ስታግዙ ላይ የነበራችሁ በሙሉ ቴንክ ዩ ሶ ማች። በጣም የማመሰግነው እውነቴን ነው። ላይክ ደስታዬን እንደመለሳችሁልኝ እና እናቴን በአካል እንዳገኘኋት አድርጌ ነው የምቆጥረው። ከልብ አድርጌ ነው የማመሰግናችሁ። በጣም አድርጌ አመሰግናለሁ። እንደገና ደግሞ በተሻለ ስራና ደህና ነገር አድርጌ አሳያችኋለሁኝ ቁም ነገር እንደምሰራና
በቃ የተሻለ ነገር እንደማድረግ 100% እርግጠኛ ነኝ። እስካሁን ድረስ ያጠፋሁትም ያስቀየምኳችሁም የበደልኳችሁም ካላችሁ እንግዲህ በፈጣሪ ስም ይቅርታ እንድታደርጉልኝ እጠይቃችኋለሁ። ያው አውቃለሁ ጥፋት አጥፍቻለሁኝ። እኔ ሳላቅም ሆነ አውቄ በስተት ያስቀየምኳችሁም ካላችሁ ከልብ ይቅርታ እንድታደርጉልኝ ያመሰግናለሁ። በደህና ስራና ጥሩ ነገር አድርጌ እንደማሳያችሁ 100% እርግጠኛ ነኝ። ሁላችሁንም ከልብ አመሰግናለሁ። ከልብ ያላችሁም የሌላችሁም ይቅርታ እንድታደርጉልኝ እፈልጋለሁ። አመሰግናለሁ። እሺ፣ ሌላው እዚህ ጋር ደግሞ የሌላችሁ ጁዬ እና ፎዚ የሀቢባን ጉዳይ ከመጀመሪያው ጀምራ በጥልቅ ስትከታተል ነበረች። አሁን በራሷ ጉዳይ ቢዚ ስለሆነች ነው። ፎዚ ባለሽበት የሀቢባ ምስጋና በእኛ ስም ይድረስሽ። ጁዬም ቢዚ ስለሆነች ነው። እናመሰግናለን። ህዝቡ ደግሞ ይሄ ደግና ምስኪን የዋ ህዝብ ና በተባለ ቁጥር የሚመጣ ሂድ ሲባል የሚሄድ ስንጫወት የሚስቅ ስናዝን አብሮን የሚያለቅስ ይሄ ህዝብ በጣም እናመሰግናችኋለን። እናንተ ናችሁ ለእኛ ብርታቶቻችን፣ እናንተ ናችሁ። ወላሂ እዚህ ጋ ያላችሁ የማዳም ቅመም በሌላም ቦታ የምትሰሩ ስራም የሌላችሁ አንድ ቀን አሳፍራችሁን ስለማታውቁ እናመሰግናለን። መተን ቁጭ ብለን አተናናቅም። ሌላው ደግሞ ማስጠንቀቂያ ለሳውዲዎች እርዳታ ስትጠይቁን በጭራሽ በዓል ላይ እንዳትመጡብን በህግ አምላክ። እንጀራው ሳይሸጥ ያድርና በማግስቱ የምንጨቀጨቀው እኛ ነን። እንጀራ አለ እንዳታወሩ የምትሉት ኮስተር ያላችሁት የሱቁ ባለቤቶች ሳሪ እየሰማሽ ነው አይደለ? አዚዛ ማስጠንቀቂያ ሰጥቼ ዋርኒንግ ሰጥቼ ይልሻለሁ። አይደለም ታውቂያለሽ፣ እንትና ፌስቡክ አጋጣሚ ስገባ ሀቡ ቪዲዮ አየሁኝ። ምን የባለቤቴ የእናትና የአባቱ የ14ኛ ዓመት ሙት ዓመት ብላ መኪና ተገልብጠው ጎንደር ሲሄዱ ስትል እይትሳረገው ነው ማርያም ሽምቅቅ ያልኩ። ለዛ ነው ይቅርበኝ፣ አላየሁትም ነበር። እሺ ካት አውሪ ሙኒቴ ይቅርበኝ ባለመስማቴ። በእግዚአብሔር ፍቅር እንኳን አደረሳችሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እንግዲህ ሁሌም እንደምለው እግዚአብሔር ይጠብቃችሁ፣ ጤና ይስጣችሁ። ከኃጢአት በቀር እዚህ ስር ላላችሁ በሙሉ ከኃጢአት በቀር እግዚአብሔር የልቦናችሁን መሻት፣ ሃይማኖት፣ ዘር፣ ቀለም ሳይለያችሁ ለዚች እህታችን የቆማችሁ እግዚአብሔር የልቦናችሁ ለሀገራችሁ በሰላም ያብቃችሁ። ወልዳችሁ ከብዳችሁ እውነት እንያችሁ። በጣም እኔ ቃላት የለኝም። ለሁሉም ታብታብም ሼርም ላደረጉት እናመሰግናለን። ላሉ እግዚአብሔር ይስጥል። እናመሰግናለን። እዚህ ጋር ሙኒት የምታሳያችሁ እንግዲህ ዳይፐር አላት። ይህ ዳይፐር ደግሞ ያው እንትን ብዙ እናትና አባቶች ዳይፐር የሚያስፈልጋቸው ሰዎች አሉ። እነዚህ ዳይፐር የሚያስፈልጋቸው ሰዎች ወደ እናንተ አካባቢ ካሉ መታችሁ በመረጃ እና በማስረጃ ከማሚ ጋር መውሰድ ትችላላችሁ ማለት ነው። እያሳየቻችሁ ነው ዳይፐሩን። ለእኔንም ማውራት ትችላላችሁ፣ ማሚንም ማውራት ትችላላችሁ ማለት ነው። ይኸው እያሳየቻችሁ ነው። ነፂንም ዜድንም በትልቁ አድርጊው። የማመሰግነውም ሰው ስላለ ነው። ሳሪ ዜድዬ ካለሽ አቡዳቢ ቪዲዮ ቅረጭ እሺ። ሰሚር እንዴት ነበር? ሳምሪ አቡዳቢ በጣም ነው የምናመሰግነው። ለወገንሽ ይህንን ስጦታ የሰጠሽ በጣም ነው የምናመሰግነው። እቺ ልጅ በተጨማሪ ብዙ ፓምፐርሶች ያመጣችልናት ባለን ላይ የጨመረችልናት እና በጣም እናመሰግናለን። እንደዚህ የታመሙ ሰዎች ቤት ውስጥ ኖረው ሲያርፉ ወይም ደህና ሲሆኑና እንደዚህ አይነት ነገር ሊጣል ወይም ለሌላ ሰው ሊሰጥ ሲል እናንተ ውሰዱ። ቤት ውስጥ የምትሰሩ ልጆች ተቀበሉ እሺ። እየመጣን ያላችሁበት ድረስ እንቀበላለን። ሌሎች ደግሞ እህት ወንድሞቻችን ለቤተሰብ የምትፈልጉ ኢቭን ለልጆች ይሆናል። የተለያየ አይነት ሳይዝ ነው ያለው፣ ስሞል፣ ሚዲየም፣ ላርጅ አለው። ግን ለልጆች ስላችሁ ለህፃናት መጠቀሚያነት ሳይሆን ለችግር ላላቸው ልጆች ነው እና እባካችሁ የምታውቁ አሳውቁን። እኛ በነፃ እንሰጣለን። እናንተ መላኪያውን እንኳን እየከፈላችሁ አግዟቸው። ኦኬ።
ወደፊት ደግሞ ወተትም ለመሰብሰብ እያሰብን ነው። የቁስል መጥረጊያዎች፣ ማድረቂያዎች፣ መጠቅለያዎች እንደዚህ አይነት ነገሮች ሁሉ አሉና በአስቸኳይ ለሚያስፈልጋችሁ አሳውቁን። ለድርጅቶች አንሰጥም። ድርጅቶች በቂ እርዳታ አላቸው። ድርጅቶች ጋር መድረስ ላልቻሉ ግለሰቦች ለግለሰቦች ነው ጋይስ መስጠት የምንፈልገው ለግለሰብ። አዎ መረጃ እያመጣችሁ አሁን ባለፈው ቢሮ ድረስ መጥተው የወሰዱ 2 ልጆች አሉ። አሁንም መታችሁ መውሰድ ትችላላችሁ። ካቲተር የወሰደች ልጅ አለች። ሌሎች ደግሞ ልጆች ለአንዷ ለአባቴ አንዷ ለእናቴ ብላ ፓምፐርስ የወሰዱ ልጆች አሉ። አሁንም እየመጣችሁ መውሰድ ትችላላችሁ። ያላችሁ ልጆች ደግሞ ጥሩን እየመጣን እንወስዳለን። ይሄ ራሱን የቻለ መልካም ስራ ነው፣ ከብርም ከምንም በላይ። በተለይ በግለሰብ ደረጃ በየቤቱ ዳይፐር አስፈልጓቸው በጣም ብዙ ሰዎች በሜዳ እንትን የሚሉ የሚጸዳዱ አሉና እባካችሁ እንደነዚህ አይነት ሰዎች አሉ ካላችሁ ከድርጅት የበለጠ ፐርሰናል ላሉ ሰዎች ብንሰጣቸው ጥሩ ነው። እያመጣችሁ እናንተ እዚህ ጋር በቂ መረጃ ከሰጣችሁን እኛ የማናግዝበት የማንሰጥበት ምንም ምክንያት የለም። በተለይ ኢትዮጵያ ያሉ ሰዎች ካሉ ለእነሱ እንሰጣችኋለን ማለት ነው። እናንተ ስትሄዱ 1 ዳይፐር 2 ዳይፐር ጎረቤት የሚሆኑ ምንም ይዛችሁ መሄድ ትችላላችሁ። እሺ ጋይስ። አዎ ኢትዮጵያ ላሉ ነው። አብዛኛው እኮ ኢትዮጵያ ያለ ሰው በጣም አሪፍ ነው። ኢትዮጵያ ላሉ ሰው በጣም ቆንጆ ነው። እዚህ ሳውዲም የኛ ልጆች የተቸገሩ ካሉ አሳውቂን። እሺ መልካም። ሀቢባ በቅርብ ስለምትገባ ፎሎ ያድርጓትና ይዛላቸው መሄድ ትችላለች። እሷ ትልቅ ስራ ነው። እሱም ጥሩ ነው። የላትም እቃ ሀቢባ የተወሰነ እቃ ነው ያላት። እኔ 50 ኪሎ አለኝ። ቃሽ ካላስ ብዙ ማለሽ አንድ በእጅሽ ከያሽም ይበቃል። ምንም ችግር የለም። 56 ይቻላል።